ጤና ይስጥልኝ። እርግዝናና ወሊድ በህይወት ውስጥ ትልቅ ደስታን የሚፈጥሩ ናቸው። ነገር ግን ከወሊድ በኋላ የሚከሰት ከፍተኛ የደም መፍሰስ ፖስትፓርተም ሄሞሬጅ የምንለው የእናቶችን ህይወት አደጋ ላይ የሚጥል ትልቅ ችግር ነው። አትፍሩ። ይህንን ችግር በእርግዝና ጊዜ በሚደረጉ ጥንቃቄዎች መከላከል እንደሚቻል ያውቃሉ? ዛሬ በጤና ባለሙያዎች የሚመከሩ ከወሊድ በኋላ የሚከሰተውን ከፍተኛ የደም መፍሰስ ለመከላከል በእርግዝና ወቅት ማድረግ ስላለባቸው 5 ወሳኝ ጥንቃቄዎች እናያለን። ይህን ቪዲዮ እስከ መጨረሻው ይመልከቱ። ለእርሶም ሆነ ለልጁ ህይወት ጠቃሚ ነው። ፒፒኤች ወይንም ከወሊድ በኋላ ከፍተኛ የደም መፍሰስ ምን ማለት እንደሆነ ሙሉ ማብራሪያውን ከዚህ ቀደም በሰራሁላችሁ ቪዲዮ ላይ ያልተመለከታችሁ ከሆነ ወደ ኋላ ሄዳችሁ መመልከት ትችላላችሁ። የመጀመሪያው ጥንቃቄ የተሟላ አንቲናታል ክሊኒክ ኤንሲ ክትትል ማድረግ ነው። ይህ የመከላከል መሰረት ነው። አዘውትሮ ወደ ክሊኒክ መሄድ የደም ማነስን ወይ አኒሚያ የምንለውን ከፍተኛ የደም ግፊትን፣ ፕሪክላምሻ እና የእንግዴ ልጅ አቀማመጥ ችግሮችን ፕላሴንታ ፕሪቪያም የምንለውን ጨምሮ ለፒፒኤች የሚያጋልጡ ሁኔታዎችን ቀድሞ ለመለየትና ለማከም ይረዳል። የጤና ባለሙያው አደጋ ላይ መሆኑን ካወቁ ለመውለጃው ልዩ ዝግጅት ሊያደርጉ ይችላሉ። በተለይ የደሙ አይነትና አርኤች ፋክተር የምንለው የሚታወቅ መሆኑ ለድንገተኛ ጊዜ በጣም አስፈላጊ። ሁለተኛው የደም ማነስን መከላከልና ማከም ነው። በወሊድ ጊዜ ትንሽ ደም መፍሰስ የተለመደ ነው። ነገር ግን ደም ማነስ ካለብዎ አነስተኛ የደም መፍሰስ እንኳን ህይወቱን አደጋ ላይ ሊጥል ይችላል። የደም ማነስ የፒፒኤች ትልቁ አደጋ ምክንያት ነው። በእርግዝና ወቅት በቂ የብረት ማዕድንና ፎሌት መውሰድ ወሳኝ ነው። ስጋ፣ አረንጓዴ ቅጠላማ አትክልቶች፣ ባቄላ እና የህክምና ባለሙያ የሚያዙልሽን ተጨማሪ የብረት ማዕድኖች መውሰድሽን አትርሺ። የደምሽን መጠን አሁን ማስተካከል ነገ ሊከሰት የሚችልን ከፍተኛ ችግር ይከላከላል። ሶስተኛው ጤናማ ክብደትን መጠበቅና በቂ ውሃ መጠጣት ነው። ከመጠን በላይ መወፈር ወይም መቅጠንም ለችግር ሊያጋልጥ ይችላል። የእርሱ የጤና ባለሙያ የሚያማክሮትን የክብደት መጠን ይከተሉ። እንዲሁም ሰውነቱን ሁልጊዜ በቂ ውሃ እንዲኖር በማድረግ የደም ዝውውርን ለመጠበቅና ከወሊድ በኋላ የማገገም ሂደቱን ለማገዝ አስፈላጊ። አራተኛው ህመም የሚሰጠውን ምላሽ መረዳት ነው። አንዳንድ ጊዜ ሰውነታችን የደም መፍሰስን ለማቆም የደም መርጋትን መፍጠር ሲገባው ላይችል ይችላል። የሆስፒታልሽን አሰራርና ለድንገተኛ አደጋ ምን አይነት ዝግጅት እንደሚያደርጉ ማወቅ ይጠበቅብሻል። አንዳንድ መድኃኒቶች ደም የመርጋት ሂደትን ሊያስተጓጉሉ ይችላሉ። ሁልጊዜ ለሐኪምሽ የምትወስጃቸው መድኃኒቶች፣ ተጨማሪ ምግቦችና ከዚህ በፊት ያጋጠሙሽን ከወሊድ በኋላ የደም መፍሰስ ታሪኮች ማሳወቅ አለብሽ። ግልጽነት ህይወትን ያድናልና። አምስተኛው ደህንነቱ የተጠበቀ የወሊድ ቦታ መምረጥና ዝግጅት ማድረግ ነው። የወሊድ ቦታው የደም መፍሰስ ችግር ሲከሰት አፋጣኝ እርዳታና የደም የመስጠት አቅም ያለው መሆኑን ያረጋግጡ። በተለይም ለፒፒኤች ከፍተኛ ተጋላጭነት ላይ ከሆኑ በቂ ግብዓት ወዳለው ሆስፒታል ወይም የጤና ተቋም መሄድ ያስፈልጋል። የትዳር ጓደኛው ወይም ቤተሰቡ ስለ ሁኔታው እንዲያውቁና በድንገተኛ ጊዜ ምን ማድረግ እንዳለባቸው እንዲዘጋጁ ያደርጉ። ስድስተኛው ስር የሰደዱ የጤና ችግሮችን መቆጣጠር ነው። እንደ ደም ግፊት ወይም ሃይፐርቴንሽን እና የስኳር በሽታ ዲያቤትስ ያሉ ሁኔታዎች ለፒፒኤች ተጋላጭነትን ይጨምራሉ። እነዚህ ችግሮች ካለቡ በእርግዝና ጊዜ የአስተዳደር እቅዶን ለመገምገም ከሐኪሙ ጋር በቅርቡ ይስሩ። ሌላው ወሊድ እቅድ ማውጣትና ከህክምና ባለሙያሽ ጋር መነጋገር ነው። በወሊድ ጊዜ የሚወሰዱትን የፒፒኤች መከላከያ እርምጃዎችን ማወቅ ይጠበቅብሻል። ሰባተኛው የደም ባንክ መኖሩን ማረጋገጥ ነው። የምትወልጅበት የጤና ተቋም የደም ባንክ አገልግሎት ወይም በአቅራቢያው ደም የማግኘት አቅም እንዳለው ማወቅሽ የአእምሮ ሰላምን ይሰጥሻል። ስምንተኛው ስለ ድንገተኛ አደጋ መማር ነው። ከወሊድ በኋላ ምን አይነት ምልክቶች እንዳሉ ማወቅና ወዲያውኑ እርዳታ ለመፈለግ እንዳለብሽ መረዳት ይጠበቅብሻል። ደምሽ በጣም ከበዛ ካልተቆጣጠርሽውና የልብ ምትሽ ከጨመረ ወዲያውኑ ወደ ሆስፒታል መሄድ አለብሽ። በመጨረሻም እነዚህን 8 ጥንቃቄዎች አመጋገብ፣ መደበኛ ክትትል፣ የመድኃኒት ግንዛቤ፣ ውሃ መጠጣት፣ ጤናማ ክብደት፣ የወሊድ እቅድ ማወቅ፣ የደም ባንክ ዝግጅትና የድንገተኛ ምልክቶች እውቀት ከወሊድ በኋላ ከፍተኛ የደም መፍሰስን ለመከላከል መሰረቶች ናቸው። የእናትነት ጉዞሽ አስደሳችና ከችግር የጸዳ እንዲሆን እንመኛለን። ይህ መረጃ አስፈላጊ ሆነው ካገኙት ላይክ ያድርጉ። ሼር በማድረግ ሌሎች እናቶችም እንዲያውቁት ያድርጉና ለተጨማሪ ጠቃሚ እርግዝናና የጤና ምክሮች ሰብስክራይብ ያድርጉ። ጤናማ እርግዝና ይሁንልዎ።